እንደምን አደራችሁ? ክብር ሁሉ ለእግዚአብሔር ይሁን። ደህና ናችሁ? እግዚአብሔርን እናመሰግናለን። እግዚአብሔር ስለሰጠን ጊዜ ክብር ሁሉ ለእግዚአብሔር ይሁን። አትላንታ ጆርጂያ ነበርኩኝ። የፓስተርስ ኮንግረስ እዛ ለመካፈል እጄ ተካፍዬ ነው የመጣሁት። አገልግዬ ሳይሆን ተካፍዬ ነው የመጣሁት እና እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር በረዳን መጠን ደግሞ እግዚአብሔርን ሐሳብ ዛሬ እናያለን። የጀመርነው ሐሳብ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያለውን ሐሳብ ነው። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን የሚለውን ክፍል ነው እያየን ያለ ነው እና በዚህ ክፍል ውስጥ ያሉትን ሐሳቦች በጥቂቱ ለማየት እየሞከርን ነው ያለ ነው እና በነበረን ቆይታ በዚህ ቃል ውስጥ ያሉትን ሐሳቦች ጥቂት ሐሳቦች ስንመለከት ቆይተናል። ማን እንዳዳነን ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው በሚለው ሐሳብ የጠራን እግዚአብሔር ነው ያዳነን እግዚአብሔር ነው በሚል ሐሳብ ተነጋግረናል። መዳናችንም ጥሪያችንም አንድ ላይ የመጡ እንጂ በተለያየ ጊዜ የተከናወኑ አይደሉም። ባዳነን ጊዜ ጠርቶናል ማለት ነው። በሌላ አነጋገር የዳነ ሰው ሁሉ ተጠርቷል ማለት ነው በሌላ አነጋገር። ስለዚህ ሁላችንም የተጠራንን የአዲስ ኪዳንን ቤተክርስቲያን ከብሉይ ኪዳኑ የአይሁዶች እምነት የሚለየው ይሄው ነው። በአዲስ ኪዳን ሁላችንም ካህናቶች ነን። ያዳነን ሁላችንም በእርሱ የዳንን በእርሱ የተጠራን ሰዎች ነን። የእግዚአብሔር ቃል ሲናገር ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ፣ ቅዱስ ካህናት ናችሁ የሚል ሐሳብ አለ እዛ ውስጥ እና ሁላችንም ሙሉ ጊዜ የሰጡ ሰዎች ሳይሆን ሁላችንም ለዚህ በእግዚአብሔር መንግሥት ውስጥ ሙሉ ጊዜያችንን ሰጥተናል። ሙሉ ሕይወታችንን ሰጥተናል። ትርፍ ጊዜ የለንም። ያንዳንዱ እንቅስቃሴያችን ሁሉ ይሄ የዳንበት ወንጌል የሚቆጣጠረው ሕይወት ነው የምንኖረው ለማለት ነው እና ሁላችንም ካህናት ነን። ሁላችንም ውስጥ የእግዚአብሔር ሐሳብ አለ። ይሄ የጠራን እግዚአብሔር እኛን የፈለገበት ጉዳይ አለ። ያዳነን የሚለው ሐሳብ እግዚአብሔር አንዳች ነገር እንዳደረገልን ከሆነ ነገር እንዳዳነን የሚያመለክት ነው ብለናል። የጠራን የሚለው ሐሳብ ደግሞ ለሆነ ነገር እንደጠራን የሚያመለክት ነው ብለናል። ክብር ለእግዚአብሔር ይሁን። ስለዚህ ድነት ብቻ ሳይሆን እግዚአብሔር ከዳን በኋላ ላለው ሕይወት እግዚአብሔር እኛን የፈለገበት ጉዳይ አለ ማለት ነው። እኛን የፈለገበት ጉዳይ አለ። ዝም ብሎ አድኖን ትላንት ስንኖረው የነበርነውን ዛሬ ደግመን እንድንኖረው ፈልጎ አይደለም ያዳነን። ሌላ አዲስ ሕይወት አዲስ ኑሮ እግዚአብሔር በእኛ ሕይወት ውስጥ ሊሰራ ፈልጓል ብለን ስንነጋገር ነበረ። ዛሬ የምንመለከተው ከምንድን ነው የዳነው? from what are we saved? ከምንድን ነው የዳነው? አሁን ያዳነን ስንል በጣም ፋሚሊያር ስለሆነን ከዚህ ቃል ጋር ብዙ ስለለመድ ምናልባት ሙሉ ሐሳቡን በውስጡ ያለውን ሐሳብ ሚስ እንዳናደርግ ያሰጋል እና ከምንድን ነው የዳነው የሚለውን ለማየት እንሞክራለን። ውሃ ተሰጠኝ። ትንሽ ኮምፎርታብል አይደለሁም፣ የሚሰማኝ ነገር አለና ከምንድን ነው እግዚአብሔር ያዳነን የሚለውን ሐሳብ እንመለከታለን። እስቲ እግዚአብሔር እንዲረዳን እንጸልይ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ
ያዳንከን በቅዱስም አጠራር የጠራህን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይህን ጊዜና ሰዓት ላንተ አሳልፈን እንሰጣለን። በመካከላችን የፈቃድ ሐሳብ እንዲገለጥ የጥበብ መንፈስ፣ የእውቀት መንፈስ፣ የማስተዋል መንፈስ በመካከላችን እንዲፈስ ባሪያህን እንድታግዘኝ በፊትህ እንደሚገባ መቆም እንድችል እንድትረዳኝ እለምንሃለሁ። ሕዝብንም እንድታግዝ እለምንሃለሁ። መንፈስህ በመካከላችን ይሁን። ክርስቶስ ኢየሱስን ከሙታን ያስነሳው ያ የእግዚአብሔር መንፈስ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ተብሎ እንደተጻፈ ያ የክርስቶስ መንፈስ ለሚሞተው ሰውነቴ ሕይወትን እንዲሰጥ በዚህ ሰዓት ጠይቃለሁ። አግዘን፣ አስተምረን፣ ምከረን በኢየሱስ ስም አሜን። ቶሎ ቶሎ ብዬ ለመናገር ፈልጋለሁ። ያዳነን ከምንድን ነው የሚለውን ሐሳብ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እናያለን። ሕዝቡንም ከኃጢአታቸው ያድናቸዋል የሚል ቃል እናያለን። የዳነው ከኃጢአት እንደሆነ የሚያመለክት ሐሳብ ነው። ምክንያቱም ሁላችንም በደለኞች ስለሆንን መጽሐፍ ቅዱሳችን በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ስለሚል ከዚህ ነፃ የሆነ ሰው ስለሌለ በኃጢአት ምክንያት ሁላችንም የእግዚአብሔር ክብር የጎደለን ሰዎች ስለሆንን እግዚአብሔር ከኃጢአት ነው ያዳነን፣ ከኃጢአታቸው ያድናቸዋል ስለሚል የምንድነው ከኃጢአት ነው። በዋናነት እግዚአብሔር ከኃጢአታችን ነው ያዳነን። ክብር ለእርሱ ይሁን። ኃጢአት ሁላችንም እንደምናውቀው ከእግዚአብሔር ስርዓትና ፍርድ ከእግዚአብሔር ሐሳብ መተላለፍ ነው፣ ትሬስፓስ ማድረግ ነው። እግዚአብሔር ከወሰነልን ካቀደልን ሐሳብ ውጪ እንድንወጣ ምክንያት የሆነን እኛና እግዚአብሔር መካከል ልዩነትን የፈጠረ ጉዳይ ነው። ኃጢአት የሚለው ቃል በግሪኩ ሃማርቲያ ይላል። ሃማርቲያ ማለት ሚሲንግ ዘ ማርክ የሚል ትርጉም ነው ያለው። ምልክትን መሳት፣ እግዚአብሔር ለእኛ ያስቀመጠውን ምልክት ከፊት ለፊታችን ያኖረው ምልክት መሳት እንደሆነ ነው የሚያሳየው። ስለዚህ በሁለተኛ ደረጃ እግዚአብሔር ያዳነን በኃጢአታችን ምክንያት በእግዚአብሔር ፊት በእኛም ዘንድ በሰይጣን በኩል ከሚያስከትላቸው ነገሮች ነው ያዳነን። ኃጢአት የሚያስከትላቸው ነገሮች አሉት። ኃጢአት የሚለው ቃል በሶስት አቅጣጫዎች ችግር ይፈጥሯል። አንድ በራሳችን አቅጣጫ፣ ሁለት በእግዚአብሔር አቅጣጫ፣ ሶስት በሰይጣን አቅጣጫ ያስከተላቸው ነገሮች አሉ። ስለዚህ እግዚአብሔር ከኃጢአት ብቻ ሳይሆን ያዳነን በእግዚአብሔር ፊት በሰይጣንም ፊት በእኛም በኩል ካለው ኃጢአቱ ካስከተለው ኮንሲኩዌንስ ጭምር ነው እግዚአብሔር ያዳነን። ክብር ለእግዚአብሔር ይሁን። ሰው ኃጢአት በሚሰራበት ሰዓት እነዚህ ሶስት ችግሮች ይኖሩታል። ምንም አይነት ኃጢአት ስንሰራ፣ ምንም አይነት በደልና መተላለፍ በእኛ ዘንድ ሲሆን ሶስት ችግሮች ይኖራሉ። አንደኛው በእግዚአብሔር ዘንድ ነው የሚኖረን ችግር፣ ጋድስ ዋርድ የሆነ ችግር ይኖረናል። ሁለተኛ በእኛ ዘንድ ሰልፍ ዋርድ የሆነ ችግር ይኖረናል። ሶስተኛ በሰይጣን ዘንድ ችግር ይኖረናል። እሱም ሳታን ዋርድ ነው። ስለዚህ በሶስት አቅጣጫ ችግር ተፈጥሯል። ልክ the very time አዳምና ሔዋን ሲተላለፉ ኃጢአት በሚፈጽሙበት ሰዓት እነዚህ ሶስት የህይወታቸው አካባቢዎች ችግር ተፈጥሯል። በሰው ማንነቶች ላይ ትልቅ ችግር ተፈጥሯል። በእግዚአብሔር ዘንድ ኃጢአት ያስከተለው ችግር ኢሚዲየትሊ ኃጢአት ሲሰራ እግዚአብሔርና ሰው ተለያዩ። ሴፓሬሽን ነው የተፈጠረው ችግር። ኃጢአት የመለየት ሰውን ከእግዚአብሔር የመነጠል ሰውን ከእግዚአብሔር ውጪ የማድረግ ሴፓሬት የማድረግ ስራ ነው የሚሰራው። ስለዚህ ኃጢአት ስንሰራ የመጀመሪያ በህይወታችን የተከተለው ነገር ምንድነው? ከእግዚአብሔር መለየት ነው የተከተለው። እግዚአብሔር ራሱ ከእግዚአብሔር ፕሬዘንስ ውስጥ ውጪ መሆናችንን የሚያሳይ ቃል እናገኛለን። ከእግዚአብሔር ፕሬዘንስ፣ ከእግዚአብሔር መገኘት፣ ከእግዚአብሔር ህልውና። ልክ ኃጢአት ሲሰራ አዳም ምንድን ነው ያደረገው? ከእግዚአብሔር ፊት ነው የሸሸው። መጀመሪያ ሚስ ያደረግነው ፊቱን ነው። መጀመሪያ ያጣነው የእግዚአብሔርን ፕሬዘንስ ነው። መጀመሪያ ሰው ከእግዚአብሔር ጋር ሲለያይ ኃጢአት ሲሰራ ኢሚዲየት ኢፌክቱ ፕሬዘንሱን ማጣት ነው። ከእግዚአብሔር ሴፓሬትድ መሆን ነው፣ መለየትን ነው ያስከተለው። ስለዚህ እግዚአብሔር ራሱ መጥቶ አዳም ሆይ ወዴት ነህ ይለዋል። አዳም ሆይ ወዴት ነህ ብሎ በሚጠይቅበት ሰዓት የሚያሳየን ይሄ ንግግር
ወዴት ነህ የሚለው ምን አደረክ አይደለም ያለው። ምንድነው የሰራው ነገር አላለው። ወዴት ነህ ነው ያለው። ወዴት ነህ ምን ማለት ነው? የአቅጣጫ ለውጥ፣ የስፍራ ለውጥ፣ የቦታ ለውጥ እንዳደረገ ያሳያል። ከእግዚአብሔር ፊት ማንም አይሰወርም። ከእግዚአብሔር ፊት ማንም ሊጠፋ አይችልም። ከእግዚአብሔር ፊት ማንም ሰው ሊርቅ አይችልም። እግዚአብሔር በሁሉም ስፍራ የሚገኝ ሁሉን የሚያይ አምላክ ነው። ነገር ግን ኃጢአት በእግዚአብሔርና በሰው መካከል ከፈጠረው ግርግዳ የተነሳ ከፈጠረው መለያየት የተነሳ እግዚአብሔር ሚስ አደረገው፣ አዳምን ሚስ አደረገው። ወዴት ነህ የት ነው ያለው ማለት ነው። ስለዚህ ወዴት ነው የሚለው ሐሳብ እንግዲህ አድራሻ ለውጥ እንዳደረገ፣ የስፍራ ለውጥ እንዳደረገ፣ በነበረበት ቦታ እንዳልነበረ፣ እግዚአብሔር እሱም ባስቀመጠበት ቦታ እንዳላገኘው የሚያሳይ ነው። ወዴት ነው እግዚአብሔርን ያሳሰበው ያደረገው ነገር ሳይሆን ባደረገው ነገር ምክንያት በሕይወቱ የተከተለው ነገር ነው። እደግመዋለሁ። እግዚአብሔርን በጣም ያሳሰበው ነገር የአዳም የሰራው ኃጢአት አይደለም። በሰራው ኃጢአት ምክንያት ግን የተከተለው ነገር ነው ያሳስበው። ምንድነው የተከተለው ነገር? ከእግዚአብሔር ፊት አዳምን ለየው። ወዴት ነህ ነው ያለው። ወዴት ነህ? የት ነው የሄድከው? የት ነው ያለው? ይሄ የሚያሳየው ኃጢአት ከእግዚአብሔር ጋር ሴፓሬሽን እንደሚፈጥር፣ የእግዚአብሔርን ፕሬዘንስ እንድናጣን የሚያደርግ፣ የእግዚአብሔርን ሕልውና በሕይወታችን እንዳለማ በእኛና በእግዚአብሔር መካከል ርቀት የሚፈጥር ነው። ኢሳይያስ 59 ከ1 እስከ 2 ይህንን ሐሳብ ይናገራል። ኢሳይያስ 59 በኢሳይያስ 59 ከ1 እስከ 2 ባለው ክፍል ኃጢአታችሁ በእግዚአብሔርና በእናንተ መካከል ምንን አድርጓል? ልዩነትን አድርጓል። መለየትን ፊቱን እግዚአብሔር ከእናንተ እንዲሰውር አድርጎታል። አያችሁ፣ ኃጢአት የእግዚአብሔርን ፊት ያሳጣናል። የእግዚአብሔር ፊት ስንላችሁ የእግዚአብሔር ፕሬዘንስ ማለታችን ነው። የእግዚአብሔር ሕልውና ማለታችን ነው። የእግዚአብሔር መገኘት ማለታችን ነው። ክብር ሁሉ ለእግዚአብሔር ይሁን። በእግዚአብሔር ሕልውና እግዚአብሔር ፊቱ የትም ቦታ አለ። ምን ማለት ነው? እግዚአብሔር በሁሉም ስፍራ ይገኛል ማለት ነው አይደል? እግዚአብሔር በሁሉም ስፍራ ከተገኘ የእርሱ ፊት የሌለበት ምንም አይነት ቦታ የለም ማለት ነው። ነገር ግን ኃጢአት ስንሰራ ፊቱ ቢኖርም እኛ የፊቱን በረከት በፊቱ የመሆንን በረከት በፊቱ የመሆንን ልንካፈለው ያለውን ነገር ያሳጣናል ማለት ነው። ስለ እግዚአብሔር ኦምኒ ፕሬዘንሱ በሁሉ ቦታ ነው። ኦምኒ ፕሬዘንት ነው እግዚአብሔር በሁሉም ቦታ በአንድ ጊዜ የሚገኝ አምላክ ነው። ስሙ ይባረክ። እሱ የሌለበት ቦታ የለም። ነገር ግን ማኒፌስት ፕሬዘንሱን እናጣለን። ማኒፌስት ፕሬዘንስ ማለት የሕልውናውን የመገኘቱን እኛም መገኘቱ የሚታወቅበትን እርሱም በመገኘቱ ምክንያት ለኛ ሊያደርገው ካለው ነገር እንለያያለን ማለት ነው። መገኘቱ የእግዚአብሔር ፕሬዘንስ የሚያስከትለው ነገር አለ። የእግዚአብሔር ፕሬዘንስ የሚያመጣው ለውጥ አለ። የእግዚአብሔርን ፕሬዘንስ የእግዚአብሔርን ፊት በማጣትና በእግዚአብሔር ፕሬዘንስ ውስጥ በመኖር መካከል ከፍተኛ ልዩነት ነው ያለው። ዳዊት ሲናገር ከፊት ጋር ደስታን አጠገብከኝ ይላል። መዝሙሩ 16 ቁጥር 2 ላይ ከፊት ጋር ደስታን አጠገብከኝ፣ ኢን ዩር ፕሬዘንስ ነው የሚለው። ከፊት ጋር የሚለው ከፊት ጋር ምንን አጠገብከኝ? ደስታን አጠገብከኝ። እንግሊዝኛው ዘ ፉልነስ ኦፍ ጆይ ነው የሚለው። የተሟላ ደስታ በእግዚአብሔር መገኘት ውስጥ አለ። ያንን ደስታ ነው የሚያሳጣን። ፊቱን ማጣት ማለት የሰው ፊት እንደማጣት አይደለም። የምንወዳቸው ሰዎች ፊታቸውን ልናጣ እንችላለን። በተለያዩ ምክንያቶች ከኛ ሊለዩ ሴፓሬት ሊሆኑ ይችላሉ። እኛም እነሱን ማንፈልግበት እነሱም እኛን ማንፈልግበት ሲሆኑ ስንገባ እንችላለን። ይሄ የሰው ፊት ማጣትና የእግዚአብሔር ፊት ማጣት ግን የተለያዩ ነገሮች ናቸው። የእግዚአብሔር ፊት ማጣት የሚያሳጣን ብዙ ነገር አለ። አንድ ትልቅ ነገር ኃጢአት ምንድን ነው የሚሰራው? የመጀመሪያው ሴፓሬት ነው የሚያደርገን። የእግዚአብሔርን ፊት ነው የሚያሳጣን። ይሄ ቀላል አይደለም። ልዩነታችን ከሃይማኖቶች ሁሉ የሚለየን በአዲስ ኪዳን በክርስቶስ ኢየሱስ የምናምን የዳን ሰዎች ልዩነታችን ምንድን ነው ቢባል የእግዚአብሔር ፊት አለኛ ዘንድ የእግዚአብሔር መገኘት ፕሬዘንሱን ነው ፊል የምናደርገው። ግን ኃጢአት በምትሰሩበት ሰዓት ኢሚዲየትሊ ፕሬዘንሱን ታጣላችሁ። ፊቱን ይሰውራል። ኃጢአት የእግዚአብሔርን ፊት ይሰውራል። ኃጢአት የእግዚአብሔርን ፊት ይከለክላል። ኃጢአት የእግዚአብሔርን ፊት ይከልላል ማለት ነው። በፕሬዘንስ ውስጥ ሊኖር የሚገባ የእግዚአብሔርን መናገር እናጣለን። የእግዚአብሔርን መጎብኘት እናጣለን። የእግዚአብሔርን ደስታ እናጣለን። የእግዚአብሔርን ሰላም እናጣለን። ያ ከፊት ጋር በመገኘት ደስታን አጠገብከኝ የሚለውን እናጣለን።
ፓኬጅ አለው። በፊቱ የመሆን ፕሪቪሌጅ የሚያስከትላቸው በረከቶች አሉ። ከነዚህ በረከቶች ሁሉ ውጪ ነው የሚሆነው። የመጀመሪያው ኃጢአት የሰራው እሱን ነው በገነቱ። በቃ ሰውን ከእግዚአብሔር ሴፓሬት ነው ያደረገው፣ ለየው። ሰውንና እግዚአብሔርን መለየት ነው። የእግዚአብሔርን ህልውና ማሳጣት ነው። ቢግ ዲፍረንስ፣ በጣም ከፍተኛ ዲፍረንስ ነው። ስሚዝ ዊግልስዎርዝ የሚባል ሰው ነግራችሁ ሊሆን ይችላል ከዚህ በፊት አንድሬ ሙሪ የሚባል የእግዚአብሔር ሰው ሲናገር መጽሐፍ ቅዱስም በማንበብና በመጸለይ በመጾም ጊዜን ማጥፋት ብቻውን ይላል። መጽሐፍ ቅዱስ በማንበብ በመጸለይ በመጾም ሌሎችም የሃይማኖት ጉዳዮች በማከናወን ጊዜን ማጥፋት ብቻውን ወደሚፈለገው ማንነት አያመጣንም፣ ይልቁንም ፈሪሳዊ ያደርገናል አለ። እኔ እኮ ይሄን ያህል ሰዓት መጽሐፍ ቅዱስ አነባለሁ፣ እኔ እኮ ይሄን ያህል ሰዓት እጸልያለሁ፣ እኔ እኮ ይሄን ያህል ሰዓት በዚህ አይነት ሁኔታ ውስጥ እገኛለሁ እንድንል ነው የሚያደርገን፣ ፈሪሳዊ ነው የሚያደርገን። ነገር ግን ይላል ስሚዝ ዊግልስዎርዝ ማነው አንድሬ ሙሪ፣ ነገር ግን በእግዚአብሔር ፕሬዘንስ ውስጥ በእግዚአብሔር መገኘት ውስጥ መጽሐፍ ቅዱስም ማንበብና መጸለይ እግዚአብሔርን ወደ መምሰል ህይወት ያመጣናል አለ። ከፍተኛ ልዩነት ነው። ሪሊጂየስ ነው የሚያደርገን ያኛው፣ ሃይማኖተኛ ነው የሚያደርገን ያኛው። በጣም ብዙ ሰዎች የሚኮፈሱበት እኔ እኮ መጽሐፍ ቅዱስ አነባለሁ ከቸርች አልቀርም የምንላቸው ነገሮች አሉ። እኔ እኮ ጸልያለሁ። መጸለዩ እንደተጠበቀ ሆኖ መጽሐፍ ቅዱስ ማንበቡ እንደተጠበቀ ሆኖ do you really feel the presence of the Lord? ስትጸልዩ ትርጉም የሚኖረው፣ ስታነቡ ትርጉም የሚኖረው፣ አብረን በወንድሞች ህብረት ስንገኝ ትርጉም የሚኖረው መገኘቱ ሲኖር ብቻ ነው። መገኘቱ ይሰማችኋል ወይ? መገኘቱን የሚከለክሉ ነገሮች አሉ፣ የነገርኳችሁ ነው። መገኘቱን በሌላ በምክንያት አለ። ፊቱን የሚያሳጣን ኃጢአት ብቻ ነው። ኃጢአት መጀመሪያ የሰራው ፊቱን ያሳጣን። የእግዚአብሔርን ፊት ነው ያጣው። ተቀበዝባዥ ነው የሚያደርገን። ሰላም የሌለው ሰው ነው የሚያደርገን። ደስታ የሌለው ህይወት ነው የሚሰጠን። ፊቱን ስናጣ በሌሎች ነገሮች ለመደሰት ነው የምንታገለው። ፊቱን ማጣት ቀላል እንዳይመስላችሁ። ፕሬዘንሱ በጣም ትልቅ ሚና አለው ወንድሞችና እህቶች። በብዙ ትግል የማንፈታቸው ነገሮች በፕሬዘንሱ ውስጥ ይፈታሉ። ኢዚ ላይፍ ነው የምንኖረው በፕሬዘንሱ ውስጥ። ፕሬዘንሱን ነው ሲክ ማድረግ ያለብን። እኛና እግዚአብሔር መካከል የገባውን ነገር ማየት ያስፈልገናል። ለምንድነው የእግዚአብሔር ፕሬዘንስ የማይሰማኝ? ለምንድነው ስጸልይ የእግዚአብሔር መገኘት ህልውና የማይሰማኝ? ለምንድነው ሳገለግል የእግዚአብሔር ህልውናና መገኘት የማይሰማኝ? ለምንድነው ከወንድሞች ጋር ቸርች በመሄድና ባለመሄድ መካከል ልዩነት ለምንድነው የማይሰማኝ ብላችሁ መጠየቅ አለባችሁ። there should be something። በእኛና በእግዚአብሔር መካከል የገባ ነገር ሊኖር ይችላል። ያ ሶልቭ ሲሆን ፕሬዘንሱ ይመጣል። ያ ሲስተካከል መገኘቱ ወደኛ ይመጣል። ስለዚህ እግዚአብሔር በዚህ ያዳነን የሚለው ሐሳብ ኃጢአት ካስከተለው የእግዚአብሔርን ፊት ከማጣት ነው ያዳነን። አሜን አሜን። የእግዚአብሔርን ፊት ነው ከፊቱን ከማጣት ነው ያዳነን። እንዴት ደስ እንደሚል! ፊቱን ከማጣት ነው የዳነን ነው። ፊቱ ለኛ ፊቱ ክፍት ሆነ። ወደ ፊቱ የመቅረብ አቅም አገኘን። ፊቱን መለማመድ ቻልን። ፕሬዘንሱን ፊል ማድረግ ጀመር። የእግዚአብሔርን ፕሬዘንስ ፊል ማድረግ ጀመር። ክብር ለእግዚአብሔር ይሁን። የእግዚአብሔርን ህልውና መለማመድ ጀመር። ፊቱን አገኘን ማለት ነው። ኃጢአት ሲወገድ ፊቱ ይመለሳል። በእኛና በእግዚአብሔር መካከል መጋረጃ ሆኖ መለያ ሆኖ ሴፓሬት ያደረገንን ነገር ሶልቭ ስናስተካከል ወዲያውኑ የእግዚአብሔር መገኘት በፍጥነት ይመጣል። ወንድሞችና እህቶች መጸለይ ጥሩ ነው። ወደ ወንድሞች ህብረት መምጣት ጥሩ ነው። መጽሐፍ ቅዱስ ማንበብም ተገቢ ነው። ሁሌም ሊደረግ የሚገባው ነው። ግን ፕሬዘንሱን ቼክ አድርጉ፣ መገኘቱ። ስለዚህ ስትጸልዩ እስከ መገኘት ድረስ መጸለይ ያለባችሁ። መገኘቱን ፊል እስክታደርጉ ድረስ መጸለይ ያለባችሁ። ፊቱን የከለከለ ነገራችሁ ብሮዝ እያደረጋችሁ ስካን እያደረጋችሁ ይሄውን እያላችሁ ሪፔንት እያደረጋችሁ በሄዳችሁ ቁጥር ነገሮች እየተስተካከሉ ሲሄዱ የእግዚአብሔርን ፕሬዘንስ ወዲያውኑ ወደ ህይወታችሁ ማምጣት ትችላላችሁ። አይችሁ ፊቱ በጣም ቀላል ነገር አይደለም።
ይሄ ፊቱን የመለሰልን እግዚአብሔር በልጁ በኢየሱስ ክርስቶስ ከኃጢአታችን ካዳነን በኋላ ኃጢአት ካስከተለው ፊቱን ከማጣትም ሕይወት አዳነን። አሜን ሃሌሉያ። that's why easily የእግዚአብሔር ፕሬዘንስ የምንለማመደው እግዚአብሔርን ወደኛ እንዲመጣ አደረገ። እግዚአብሔርን ወደኛ ቀረበ። በልጁ በኢየሱስ ክርስቶስ ወደሱ መቅረብ ሆነልን። ወደፊቱ መቅረብ ሆነልን። ፊቱን ኤክስፒሪየንስ ማድረግ ሆነልን። ያን ደግሞ ሊያደርግ የሚችሉ የልጁ የኢየሱስ ክርስቶስ ደም ብቻ ነው። የልጁ የኢየሱስ ክርስቶስ ደም ነው። ክብር ለእግዚአብሔር ይሁን። ይሄ ደም ብቻ ነው እግዚአብሔር ወደኛ የሚስበው። ይሄ ደም ብቻ ነው እግዚአብሔር ከኛ ጋር እንዲሆን የሚያደርገው። መጋረጃው ይነሳል ደሙን አፕላይ ስናደርግ። ታስታውሳላችሁ ዘጸአት ምዕራፍ 12 ቁጥር 13 ላይ ደሙን ባየው ጊዜ ምን አደርጋለሁ? አልፋለሁ። ደሙን ባየው ጊዜ ሲጸልዩ ሳያቸው አልፋለሁ አላለም። ሲዘምሩ ሳያቸው አልፋለሁ አላለም። እግዚአብሔር ሳቲስፋይድ የሚሆነው በልጁ ደም ብቻ ነው። እግዚአብሔር የሚረካው በደሙ ብቻ ነው። ደሙን ሳይ አልፋለሁ አለ። ደሙን ባየው ጊዜ አልፋ ደሙን አፕላይ ማድረግ ምንም ኃጢአት ውስጥ ብንሆን በእግዚአብሔር ፊት ትልቅና ትንሽ ኃጢአት የሚባል ነገር የለም። ሁሉም እኩል ነው። ውሸትም እኩል ነው። ዝሙትም እኩል ነው። በእግዚአብሔር ፊት ሁሉም እኩል ናቸው። ኢየሱስ ክርስቶስ ለሁሉ ኃጢአት ለተባለ ለየትኛውም ነገር ነው የሞተው። ስለዚህ ያ ኃጢአት በሕይወታችን ከሚያስከትለው ልዩነት ለመዳን የምንችለው በልጁ በኢየሱስ ክርስቶስ ደም ብቻ ነው። ደሙን አፕላይ ማድረግ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ የሚተርፍ የለም። ከደሙ ውጪ የሆነ ደሙ የማያነጻው ኃጢአት የለም። ክብር ለእርሱ ይሁን። ደሙን ብቻ ነው የሚፈልገው። በቃ ደሙን የልጁን ኢየሱስ እሱን ሳተስፋ ያደረገ እግዚአብሔርን ያረካ ደሙ ብቻ ነው። ደሙ ብቻ ነው። ደሙን ባየው ጊዜ አልፋለሁ አለ። ደሙን ባየው ጊዜ ለረጅም ዓመታት ሰዎች ምንም የእግዚአብሔር ፕሬዘንስ ሳያዩ ሳይለማመዱ ሲቀጥሉ ይታያል። ሕይወታቸው እየደረቀ ይሄዳል። የጊዜ ጉዳይ ነው እንጂ ብዙም አይከርሙም እነዚህ ሰዎች በእግዚአብሔር ቤት ውስጥ። ትልቅ ፕሪቪሌጅ ነው ወንድሞችና እህቶች። ከኃጢአት ብቻ ሳይሆን ያዳነን ኃጢአት በሕይወታችን ካስከተለው ፊቱን ከማጣትም ጭምር ነው ያዳነን። ፊቱን መለሰ እግዚአብሔር ወደኛ በክርስቶስ ኢየሱስ ደም ምክንያት፣ በመስቀል ላይ በፈሰሰው ደም ምክንያት እኛን ጨምሮ እኛን ወክሎ በእኛ ፋንታ በሞተው በተነሳው በኢየሱስ ምክንያት እግዚአብሔር ፊቱን ወደኛ መለሰ። እግዚአብሔር ከኛ ጋር መሆን ያን ላይፍ ኤክስፒሪየንስ ማድረግ ጀመርን። ክብር ለእግዚአብሔር ይሁን። ስለዚህ ያዳንን ከኃጢአት ብቻ ሳይሆን ምንድነው ኃጢአት ካስከተለው ምን ሴፓሬሽን ፊቱን ከማጣት እግዚአብሔር አዳነን። ስለዚህ የእግዚአብሔርን ፕሬዘንስ መለማመድ አለብን ማለት ነው። ዛሬ የእግዚአብሔር ፕሬዘንስ ለሁላችንም በልጁ በኢየሱስ ክርስቶስ አምነን የዳን ከሆነ የእግዚአብሔር ፕሬዘንስ የሁላችንም ነው። የሆነ አንድ ሰው ሲመጣ የሚሆን ፕሬዘንስ አይደለም። እኛ ከእግዚአብሔር ጋር ስንገናኝ የሚኖር ፕሬዘንስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ኃጢአት ከሚያስከትለው ፊቱን ከማጣት አዳነን። ተመልከቱ። አሁን ኃጢአት በሶስት አቅጣጫ የሚፈጥረው ችግር አለ ብያቸዋለሁ። አንደኛው በእግዚአብሔር ፊት ምን እኛና እግዚአብሔርን ሴፓሬት የማድረግ ስራ ነው የሚሰራው። ስለዚህ ያዳነን ከኃጢአት ሲያድነን እግዚአብሔር ኃጢአት ከሚያስከትለው በእግዚአብሔር ፊት ከማጣትም ጭምር ነው የዳን ነው። በሁለተኛ ደረጃ ኃጢአት የእግዚአብሔርን ፕሬዘንስ ማጣት ብቻ ሳይሆን የሚያስከትለው እንደገናም ደግሞ በእኛም ዘንድ የሚፈጥረው ችግር አለ። የሚገርመው ኃጢአት ስንሰራ እኛው ነው ወደን ነው የሰራነው። ኃጢአቱን ፈልገን ነው የሰራነው። ራይት ተመችቶን ነው የሰራነው። ያን ኃጢአት ተገደን ከገባንበት ነገር ውጪ። ስለዚህ ያ ነገር እንዲሁ ትቶን አይሄድም። እግዚአብሔር ስለማይፈቅድ እግዚአብሔር ስላልፈቀደ እኛ ውስጥ ምን አስከትሎ እንደሚሄድ ታውቃላችሁ? ጊልት ያስከትላል። የበደለኛነት ስሜት በውስጣችን ይፈጠራል። የመኮነን ስሜት እንድንኮነን ያደርገናል። እንድናዝን ያደርገናል። ጊልት እንዲሰማን፣ የበደለኛነት ስሜት እንዲሰማን ያደርጋል። ምክንያቱም እግዚአብሔር ሲፈጥረን ምን አድርጎ ነው የፈጠረን? መልካሙንና ክፉን ልንለይ የምንችል ሰዎች አድርጎ ነው የፈጠረን።
ማንም ሰው ጌታ ኢየሱስ ክርስቶስን አወቀ አላወቀም ሰው የተባለ ሰው መልካምንና ክፉን ያውቃል። ሮሜ ምዕራፍ 2 ቁጥር 14 ላይ ላሳያችሁ። ሮሜ ስንት አልኩኝ? ሕግ የሌላቸው አሕዛብ ይላል። ምን የሌላቸው? ሕግ የሌላቸው ማለት መጽሐፍ ቅዱስን የማያውቁ ቃሉን የማያውቁ ከአይሁድ ውጪ የሆኑ ማለት ነው። አሕዛብ ነው የሚላቸው። አይሁድ ብቻ ነው ሕግ የነበራቸው። 12ቱ የእስራኤል ነገዶች ብቻ ናቸው ሕግ የነበራቸው። ደሆል ወርልድን አይመለከትም። ትንሽ ስፔሲፊክ ግሩፕ ናቸው አይሁድ ማለት። ዓለም ሁሉ ይመስለናል ብዙ ጊዜ ስለዛ ሲወራ። በብሉይ ኪዳን ስለ ዓለም ሁሉ አይደለም የሚያወራው፣ ስለ አንድ ስፔሲፊክ ፔኪዩላር ስለሆነ ህዝብ ስለ እስራኤል ብቻ ነው የሚያወራው። ስለ አይሁድ ኔሽን ብቻ ነው የሚያወራው። ከያዕቆብ ስለተገኙት 12 ልጆች ብቻ ነው፣ እነሱ ብቻ ናቸው ሕግ የነበራቸው። ደሆል ወርልድ ምን የለውም? ሕግ የለውም። አሕዛብ ሁሉ አሕዛብ የሚሏቸው አሁን እኛ በእኛ በክርስትናው ኮንቴክስት ጌታን የማያውቁ ሰዎች ናቸው አሕዛብ የምንላቸው። በመጽሐፍ ቅዱስ ኮንቴክስት ግን ከእስራኤል ውጪ የሆኑ ሰዎች ሁሉ ምን ናቸው? አሕዛብ ናቸው። ኔሽንስ ማለት ነው፣ ብዙ ህዝብ እንደማለት ነው። ስለዚህ ብዙ ህዝብ ሕግ የለውም ነበር። መጽሐፍ ቅዱስ የለውም ማለታችን ነው። 10ቱ ትእዛዛት ማለት ነው ሕግ ሲል እዚህ ጋር 10ቱ ትእዛዛት የላቸውም ማለት ነው። እንዴት ነው ታዲያ እነዚህ 10ቱ ትእዛዛት የሌላቸው ሰዎች የሚዳኙት የሚል ጥያቄ ይፈጠርብናል። ሕግ ቢኖራቸው ኖሮ ሕጉን ይጠብቁ ነበር ወይ አይጠብቁ ነበር፣ በዛ ሊዳኙ ይችላሉ። ግን እኮ ጨርሶ ሕግ የላቸውም፣ መጽሐፉም ሕግ የላቸውን ይላል። ኦኬ መጽሐፍ ቅዱስ እንደዚህ ሕግ የሌላቸው አሕዛብ ይላል ከባህሪያቸው ከምናቸው ባህሪያ በእያንዳንዱ እግዚአብሔር በፈጠረው ሰው ሁሉ ባህሪ ውስጥ ምን አለ? እንደዚህ ይላል ከባህሪያቸው የሕግን ትእዛዝ ሲያደርጉ። አያችሁ፣ ያለ ሕግም እንኳ ቢሆን ሕግም የተጻፈ ሕግ ሳይኖራቸው የሕግን ትእዛዝ ሰዎች ሊያደርጉ ይችላሉ። ሲያደርጉ እነዚያ ሕግ ባይኖራቸውም እንኳ ለራሳቸው ሕግ ናቸው። ጉድፈላ ሰው ሕግ ነው ራሱ። ይሄ አላቅ የተጻፈ ሕግ አልተጻፈም አላቅም ማለት አይቻልም። ቢልት ኢን የሆነ ሕግ አለ። በቃ ሰው የእግዚአብሔር ሕግ ነው። ለራሳቸው ምንድናቸው? ሕግ ናቸው። ሳይነገራቸው ያውቃሉ፣ ሳይጻፍ ያውቃሉ ማለት እኮ ነው። ኖ ኤክስኪዩዝ። ባይኖራቸው እንኳን ለራሳቸው ግናቸውና እና ምን ያደርጋሉ? ከዚህ የተነሳ ማለት ነውና የምትለው ቃል የምታሳየው እነርሱም ህሊናቸው ሲመሰክርላቸው፣ ህሊናቸው ምን ያደርጋል ማለት ነው? ይመሰክራል። ልክ መሆን አለመሆናቸውን አንድ ነገር ሲያደርጉ ህሊናቸው ምን ያደርጋል? ይመሰክርላቸዋል። አጠፍተሃል አላጠፋም እያለ ይነግራቸዋል። ያውቁታል። ህሊና የሚባል ጨዋታ እዚህ ጋር አለ። ህሊናቸው ሲመሰክርላቸው ሐሳባቸውም አእምሯቸው ማለት ነው እርስ በርሳቸው ሲካሰስ። እርስ በርሳቸው ማለት ሰው ከሰው ጋር ሳይሆን ውስጥ ለውስጥ ራሳቸው በውስጥ ያለው ፍትጊያ ነው። እርስ በርስ የሚለው ከሰው ጋር አይደለም። በራሱ በሰው ውስጥ እርስ ውስጥ መፋተግ አለ። ህሊናው ይወቅሳል፣ ሐሳቡ ደግሞ ያነሳል፣ ያወጣል፣ ያወርዳል። ልክ አይደለም ልክ አይደለሽም እያለ የሚሞግት ነገር አለ። ሃሌሉያ! ሰው ውስጥ አለ። የተጻፈ ሕግ አማዞን ጫካ ውስጥ ያሉ ሰዎች ውስጥ አለ። ወንጌል ሰምቶ የማያውቁ ሰዎች ሁሉ ውስጥ አለ። ቢልት ኢን ነው፣ ውስጥ አለ። ባይ ኔቸር ሰው ራሱ ሕግ ነው ይላል። ወይም ሲያመካኝ ማለት ይሄን እኮ ያደረኩ ከዚህ ተነስቼ ነው እያለ ለራሱ መልስ ይሰጣል ማለት ነው። ሲሟገት አእምሮ ውስጥ እኮ ነው ፍትጊያው። እንዲህ ልክ እኮ አይደለሽም እንደዛ ስትናገር የተናገርሻት እንዲህ የሰደብሻት እንዲህ ያደረግሻት ታዲያ ወድጄ አይደለም እንደዚህ ከዚህ የተነሳ እኮ ነው ያደረኩት እያለ ምክንያት እያቀረበ ይካሰሳል፣ ያመካኛል። ውስጥ ያለው ፍትጊያ ነው የሚያሳየን ወንድሞችና እህቶች። ሲካሰስ ሲያመካኝ ውስጥ ለውስጥ ነው፣ በውስጣችን የሚከናወነውን ስርዓት ነው የሚያሳየው። እነርሱ ህሊናቸው ሲመሰክርላቸው፣ ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን ሌላ
ክላሪቲ መጣ። በልባቸውስ ምን አለ? የተጻፈ ሕግ አለ ሰው ሁሉ ውስጥ። እዚህ ወረቀት ላይ አይደለም፣ ሰው ውስጥ ሕጉ አለ። ሲፈጥረን በተፈጥሯችን ውስጥ እግዚአብሔር መልካምና ክፉን እንድናውቅ አድርጎ ፈጥሮናል ማለት ነው። ወንድሞች እናቶች፣ ኢቭን ወንጌል ባይሰሙ እንኳ የሚዳኙት በዚህ እንደሆነ ሐዋርያ ጳውሎስ ይናገራል። ክፍሉን ብታነቡት በዚህ ሕግ እግዚአብሔር እንደሚዳኝ በመጨረሻ ዘመን ወንጌል ስላልደረሳቸው የሚዳኙበት ነገር የላቸውም ማለት አይደለም ማለት ነው። በህሊናም ይዳኛል እግዚአብሔር፣ በኔቸርም ይዳኛል እግዚአብሔር፣ በህሊናም ይዳኛል እግዚአብሔር። ሮሜ ምዕራፍ 1 ቁጥር 21 ላይ ምን ይላል? የመለኮታዊ ማንነቱ የመለኮቱ ባህሪያት የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ ይላል። የማይታይ ባህሪ ያለው እግዚአብሔር አይታይ፣ ኢንቪዚብል ነው እግዚአብሔር። ኢንቪዚብል ባህሪ ያለው የማይታይ ባህሪ ዘላለማዊ ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ይታያል ይላል። ከተሰሩት እግዚአብሔር በሰራቸው ነገሮች ውስጥ ማንነቱ እዛ ጋር በግልጽ ተቀምጧል ይለናል። ኖ ፖሲብል ዌይ ቱ ሚስ ኢት። ሚስ ልታረጉ አትችሉም ማለት ነው። ስለዚህ በኔቸር ይዳኛል። ስለዚህ እግዚአብሔር በኔቸር ውስጥ ራሱን ገልጧል ማለት ነው። እግዚአብሔር በፍጥረቱ ውስጥ በፈጠረው ፍጥረት ውስጥ ፍጥረቱን አይታችሁ ሰማያዎችን አይታችሁ የእጆቹን ስራዎች ሁሉ አይታችሁ የእግዚአብሔርን መለኮታዊ ባህሪ በእያንዳንዱ ፍጥረት ውስጥ የእግዚአብሔርን ዊዝደም፣ የእግዚአብሔርን ጥበብ፣ የእግዚአብሔርን እውቀት፣ የእግዚአብሔርን መቻል አስገራሚ የሆነው ማንነቱን በኔቸር ውስጥ ታዩታላችሁ። God has revealed himself ኔቸር ውስጥ። እኔ ነኝ ሰራሁት የሚል ማንም ሳይንቲስት አታገኙ። እኔ ፈጠርኩት የሚል ማንም ሳይንቲስት አታገኙ። ይገርማል። every man's work is portrait of himself ይላሉ። የማንም ሰው ስራው የማንነቱ ምስል ነው፣ ፎቶግራፍ ነው እንደማለት ነው። በስራ ውስጥ ማንነቱ ይታያል ማለት ነው። ስራውን አይቶ somebody ዩኒክ የሆነ ልዩ ችሎታ ያለው ሰው ይሄን ነገር እንደሰራው ማሰብ ይቻላል ማለት ነው። God has revealed himself through nature። ኔቸር ውስጥ ሁሉ እግዚአብሔር ራሱን ገልጧል። ህሊና ውስጥ ራሱን ምን ማምለጫ አለው ሰው? ኔቸር በፈጠረው ፍጥረት ውስጥ ራሱን ግልጥ ሆኖ ይታያል ማንነቱ። የማይታዩ ባህሪ የዘላለም ኃይሉ ደግሞ አምላክነቱ ከተሰሩት ታውቆ ግልጥ ሆኖ ይታያል። ኔቸር ውስጥ ይታያል እግዚአብሔር። ህሊና ውስጥም ደግሞ ይሄው ይታያል እግዚአብሔር። ማምለጥ አንችልም እግዚአብሔርን። ስለዚህ ሰው ሲያጠፋ፣ ሲተላለፍ፣ የሆነ ነገር ትሬስፓስ ሲያደርግ፣ ሲበድል ይወቀሳል። የበደለኛነት ስሜት ውስጡ ይመጣል። ኃጢአት ሲሰሩ በደል ሲሰራ ሰው ውስጡ ይታወቀዋል፣ ይለያል። በጣም የሚገርመኝ አንድ ቃል አለ። ሁለተኛ ሳሙኤል 24:10 ላይ ዳዊት ተነሳስቶ ህዝቡን ቆጠረ። ህዝቡን ከቆጠረ በኋላ እንደዚህ ይላል ቁጥር 10 ላይ ህዝቡንም ከቆጠረ በኋላ ይላል ዳዊት ህዝቡንም ከቆጠረ በኋላ ዳዊትን ልቡ መታው። ባይ ጉድነስ ልቡ ምን አደረገው? መታው። ይሄ የፈጠራት ልብ ውስጡና ዳዊትን ምን አደረገችው? መታችሁ። ልባችሁ ይመታል። ኃጢአት ስትሰሩ ይመታችኋል። ጤንነት ነው። ልቡ መታው፣ ደነገጠ። ጊልት ተሰማው፣ በደለኛነት ተሰማው። ሰው ኃጢአት ሲሰራ ልቡ ይመታዋል። ልቡን መታው ሳይሆን ልቡ መታው ነው የሚለው። እጅህ ፊትህን ሲመታው እንደማለት ነው። አያችሁ፣ ያ በውስጣችን ያስቀመጠው ህግ ስንቃረን፣ ሐሳቡን ስንቃረን፣ ከመንገዱ ከሐሳቡ ፈቀቅ ስንል ያውቅ ስለነበረ ካደረገ በኋላ ልቡን መታው።
ልቡ መታው። ሶሪ ኃጢአት በእኛና በእግዚአብሔር ፊት የበደለኛነት ስሜት ጊልት የአጥፊነት ስሜት በውስጣችን ያስከትላል። ከኃጢአታችን ብቻ አድኖን አላቆምም፣ ኃጢአቱ ከሚያስከትለውም የበደለኛነት ስሜት አዳነን። ከኃጢአቱ በቃ ምሬሃለሁ ተብለን እኛ ግን ስንከሰስ ብንውል የበደለኛነት ስሜት ተሸክመን ብንኖር ምን አይነት ክርስትና እንደሆነ እስቲ ያስቡት። ብዙ ክርስቲያኖች ኃጢአት ከሰሩ በኋላ በእግዚአብሔር ፊት ስቅስቅ ብለው ንስሐ ገብቶ የልጁን ደም አፕላይ ካደረጉ በኋላ እስቲል የበደለኛነት ስሜት ይሰማቸዋል። ራይት ወዲያውኑ አይለቃቸውም። አንዳንዶች ሲከሰሱ ነው የሚኖር። ሁሉ ጊዜ ሴጣን ሲከሳቸው ያችን ተንተርሶ ነው የሚከሳቸው። ያ የበደለኛነት ስሜት ለምን ቀጠለ? ንስሐ ከገባም በኋላ በኃጢአታችን ብንናዘዝ አንድ ኃጢአታችንን ይቅር ሊለን ከአመፃም ብሎ ሊያነጻን ምንድን ነው? የታመነና ጻድቅ ነው። ሁለት ነገር ነው። ምንድን ነው? አንዱ የታመነ፣ ሁለተኛው ምንድን ነው? ጻድቅ ነው። ሁለቱ የተለያዩ ናቸው። የታመነ ነው ማለት ከተናዘዝን በኋላ ይቅር ለማለት እግዚአብሔር ታማኝ ነው ማለት አይጠረጠርም። አልማረኝ ይሆን ተብሎ አይጠረጠርም ማለት ነው። ሃሌሉያ! የታመነና ጻድቅ ነው። አይታወቅም እኮ አመሉ። እግዚአብሔር ይቅር አላለኝም ይሆናል ማለት እግዚአብሔር ታማኝ አይደለም እያልን ነው ማለት ነው። እስቲ የታመነ ነው በሉ። ይገባን ይሆን ቃሉ? የታመነ ነው። ምን ለማድረግ? ኃጢአታችን ይቅርልን ከአመፃ ሁሉ ሊያነጻን ምንድን ነው? የታመነ ነው። he is faithful። መስራታችን እንወቅ እንጂ እንደንግጥ እንጂ ማጥፋታችን ይታወቀን እንጂ ሪፔንት እናርግ እንጂ he is faithful። እግዚአብሔር የታመነ ነው። እስቲ የታመነ ነው በሉ። አልማረኝ ይሆን? አመሉ እኮ አይታወቅም እግዚአብሔር እንደማለት ነው። እግዚአብሔር አይጠረጠርም፣ የታመነ ነው። ኃጢአታችንን ይቅር ሊለን የታመነ ነው። ከአመፃ ሁሉ ሊያነጻን የታመነ ነው። ጻድቅ ነው። ታዲያ እኔ እንደዛ ከሆነ ሪፔንት ካደረኩ በኋላ ኃጢአቴ ትዝ እያለኝ በደለኛነት ለምንድን ነው የሚሰማኝ የሚል ጥያቄ መጠየቅ ስህተት የለውም። በበደለኛነት ስሜቱ መቀጠሉ ነው እንጂ ስህተቱ ግን ለምንድን ነው ብሎ መጠየቅ ጥሩ ነው። ምክንያቱም ሂር ዊ ጎ በደንብ ስሙኝ። ኃጢአት በሰርታችሁ በእግዚአብሔር ፊት ንስሐ ስትገቡ የልጁን ኢየሱስ ክርስቶስን ደም ነው የምትጠሩት አይደል? በልጄ በኢየሱስ ክርስቶስ በደሌን ኃጢአቴን ሁሉ እጠብ ነው የምትሉት አይደል? አንጻኝ ነው የምትሉት አይደል? ኦኬ። ልክ ደሙን አፕላይ ስታደርጉ ደግሞ ደሙን ስራ ላይ ስታውሉ በዚህ መልኩ እግዚአብሔር ደሙን አይቶ ረክቷል። አሁን ደሙ ሳትስፋይ የሚያደርገው እግዚአብሔርን እንጂ እናንተን ስላልሆነ ነው እናንተ የቀጠላችሁት በመከሰስ። እሺ ወደ ዘፍጥረት ዘጸአት ልውሰዳችሁ። ደሙን ባየው ጊዜ ምን አደርጋለሁ? አልፋለሁ። እነሱ የት ናቸው ያሉት? ያዩታል ደሙን። ደሙ ለማን ነው የሚታየው? ደጅ አይደለ ደሙ ያለው? ያ ጥፋት መልአክ የሞት መልአክ ሲመጣ ምንድነው የሚያየው? ደሙ አፕላይድ ሆኗል። ደሙ ቤቱ ላይ ተረይቷል። ያን ሲያይ ምን ያደርጋል? ያልፋል። ይሄ ውስጥ ያለው ሰው መልአኩ ይምጣ ይለፍ በምን ያውቃል? አያውቅም። ፊል ያደርጋል? አያረግም። ግን አንድ ማወቅ ያለው መኖር በመቀጠሉ ያውቃል። በቃ አልሞተማ ቀጥሎ በቃ ባትታለፍ አትኖርማ። ባትታለፊ አትኖርም እህቴ፣ ባትታለፍ አትኖርም ወንድሜ። ደሙን ባየ ጊዜ አልፎ ነው እሱ የተረፍነው የቆምነው። ንጹህ ሆነን አይደለም፣ ደሙን አይቶ አልፎን ነው። ደሙን አይቶ አልፎን ነው። ተለያዩ ድካ ከዳን በኋላ ከኃጢአት ከዳን በኋላ እንኳን በተለያዩ ምክንያት ገና ይሄ ፎለን ኔቸር ኦፍ ሂውማኒቲያችን ስላለ አሮጌው ሰው ስላለ ገና ትራንስፎርምድ ያልሆነ ሪኒውድ የሆነ ማይንድ ስላለን ሲን ውስጥ እንወድቅ ይችላል። ግን ኃጢአት መስራት ቋሚ ህይወታችን አይደለም። አሜን።
ያዳነን እግዚአብሔር ከኃጢአት ብቻ ሳይሆን ኃጢአት ከሚያስከትለው የበደለኛነት ስሜት ጭምር ነው ያዳነን። ግን ለምንድን ነው ፊል ያላደረጋችሁት? ደሙ አፕላይ የተደረገው ለእርሱ እንጂ ለእናንተ ደሙ የሚያረካው እግዚአብሔርን እንጂ እናንተን አይደለም። ስለዚህ አንድ ሶሉሽን ያስፈልጋል። እኔስ ታዲያ በዚህ በጊልቱ በበደለኛነት ስሜቱ ልቀጥሎ ስትሉ ኖ፣ ይህን ሶልቭ የሚያደርገው የእግዚአብሔር ቃል ነው። ልክ የእግዚአብሔር ቃል መጥቶ ኃጢአትሽን ከምስራቅ ከምዕራብ እንደሚርቅ አርቆሻል የሚባል ጥቅስ ተጠቅሶ በዚህ ገብቶ በዚህ ወጥቶ እኛ የምንረካው በቃሉ እሱ የሚረካው በደሙ። ያዙት ግድላችሁ ብትጽፉ ጥሩ ነበር። አትጽፉም ግን ምክንያቱም አንዳንድ ነገር የገባን የያዝነው ይመስለናል እንጂ ዞረን ተመሳሳይ ነገር ውስጥ እንገባለን። እና ደሙ ይውላችሁ የፋሲካ ደም ታስታውሳላችሁ አይደል? የፋሲካ ደም ምንድን ነው ያላቸው? ስጋውን ምን አድርጉት? ብሉት፣ ደሙን ግን ለኔ ተውት አለ። የሚገርም እኮ ነው እናንተ መጽሐፉ። ደሙን ለኔ ተውት፣ እናንተ ስጋውን ብሉት። እግዚአብሔር በደሙ ሲረካኝ በመብሉ ነው የምንረካው። መብሉ የእግዚአብሔር ቃል ነው። ሰው በእንጀራ ብቻ አይኑ ከእግዚአብሔር አፍ በሚወጣ ቃል እንደ መብል አይደል? ስለዚህ ቃሉ መብላችን ነው። ደሙ ለእግዚአብሔር ነው። እሱ በደሙ ይረካል፣ እኛ በቃሉ እንረካለን። ደግሞ የእግዚአብሔር ቃል እየገባን በሄድን ቁጥር የበደለኛነት ስሜቱ አይሰማንም። ከንስሐ በኋላ ያላቀን ግን ብዙዎቻችን የበደለኛነት ስሜቱ የሚለቀን በቃሉ ሳይሆን በቆይታ ነው። ለድገሞ መሰለኝ ትንሽ እንቆይ 15 ቀን 6 ወር ምናምን ከቀጠል እግዚአብሔርም ረስቶታል፣ እኛም እንረሳዋለን። which is wrong። ደሙ ፕላስ ታይም ሳይሆን ደሙ ብቻ። ብለድ ፕላስ ታይም አይደለም፣ ብለድ ብቻ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኖ ሞር ታይም አያስፈልገውም። አንተም ስትረሳው ሰውም ሲረሳው እሱ አይደለም። የእግዚአብሔር ቃል በውስጥ እየገባ ሲሄድ በደሙ የረካው እግዚአብሔር የበደለኛነት ስሜት አንተ እንዳይሰማ ደግሞ በደሙ አማካይነት ህሊናህን ከክፉ ስራ፣ ከሞተ ስራ፣ ከክፉ ህሊና ያነጻል። ህሊናን ያነጻል። ክብር ለሱ። ጊልት እንግዲህ ብሌም ወርዝነስ ነው። የጥፋተኛነት ስሜት ነው። ዘሌዋውያን ምዕራፍ 5 ቁጥር 17 ላይ ማናቸውም ሰው ኃጢአት ቢሰራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኃጢአቱን ይሸከማል ይላል። ከዛ የተነሳ ሰው ኃጢአቱን ይሸከማል። ጊልት ማለት እሱ ነው። ጊልት ማለት እሱ ነው። የተጠያቂነት ስሜት፣ ለጥፋት ኃላፊነትን መውሰድን ያሳያል። ጊልት በቃ እንዳጠፋችሁ ያሳያል። እናም እግዚአብሔር ያዳነን ከኃጢአት ብቻ ሳይሆን ከበደለኛነት ስሜትም ነው። ለዚህ ነው ደፍረን መልሰን መድረክ ላይ ቆም ነው። ለዚህ ነው ተነስተን ሌሎችን መውቀስ እንኳን ጉልበት ያገኘ ነው። እኛ ብዙ ጊዜ የሰዎችን እንቆጥራለን፣ የራሳችንን ግን እንረሳዋለን። ያውቃል እግዚአብሔር የሰው እንደምንቆጥር፣ የእኛን ግን የተለየ ቦታ እንዳለን እንድናስብ ያደርገናል። ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች፣ እግዚአብሔር ከኃጢአት ብቻ አላዳነንም። ኃጢአቱ ከሚያስከትለው ጊልት፣ የበደለኛነት ስሜት አያችሁ። የበደለኛነት ስሜት በውስጣችን ስለሚያስከትል እግዚአብሔር ለዛም ምንድነው ያዘጋጀው? ደሙን ነው አፕላይ ያደረገው። እግዚአብሔርን ልክ እንዳረካው ደግሞ ህሊናችንን የማንጻት ኃይል ዕብራውያን 10:22 ላይ እንሂድ።
እናንተ ረዳኝ። ይሄን ያልቆማለሁ ፊልም ማድረግ ሌላ ነበር። ሃሌሉያ። ዕብራውያን ስንት አልኩኝ? 10:22 የት አለ? 10 ጠፋ። እናንተ 10 የት ነው ያለው? 10:22 አወጣችሁ? እሺ ሃሌሉያ። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለውም። ከክፉ ሕሊና ለመንጻት ቁጥር 22 10:22 ሶሪ የቀድሙ 9:22 ነው። 10:22 ከክፉ ሕሊና ለመንጻት ልባችንን ተረጭተን በምንድን ነው የምንረጨው? በደሙ ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቀን ልብ እንቅረብ። ከክፉ ሕሊና ለመንጻት ከሚከስ ሕሊና ከሚኮንን ሕሊና ለመንጻት ደሙን አፕላይ እናደርጋለን። ደሙ እግዚአብሔርን በዛ በኩል ያረካል፣ የእኛን ሕሊናም ደግሞ ከበደለኛነት ስሜት ጭምር ያነጻል። ቃሉ እየገባን ደግሞ ሲሄድ ሪሊፍ እያገኘን እንሄዳለን። ክብር ለእርሱ ይሁን። በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ እግዚአብሔር ቃል እንደ እግዚአብሔር ፈቃድ የሆነ ሐዘን ይላል። እንደ እግዚአብሔር ሐዘን እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ያደርጋልና ይላል። ሃሌሉያ። የዓለም ሐዘን ግን ሞትን ያመጣል ይላል። እውነተኛ ንስሐ ስትገቡ ጸጸት የሌለበትን ወደ መዳን የሚያደርሰው ንስሐ አይደል? ምንም እንዳልሰራን እስኪመስለን ድረስ እንደው መስራታችን ለመታሰቢያ ያህል ኢንፎርሜሽን ውስጣችን አለ፣ አቅም ግን የላትም የመኮንን። አሜን ነው። እሱ ነው ያስደፈረን፣ እሱ ነው ያቆመን፣ እሱ ነው መልሰን እንድንሰብክ አቅም ይሆነን ለማገልገል እንጂ በእግዚአብሔር ፊት እንዲሁ ቁጭ ብለን እንኳን መበደል የምንችል ሰዎች ነን። ምንም ሳንወጣ ምንም ሳንፈጽም ተቀምጦ ሰው ይበድላል። ተጎልቶ ባዶ ቤት ተቀምጣችሁ ሁሉ ታጠፋላችሁ። ፎለን ኔቸር ነው የተሸከምነው። በፊቱም በምንም አይነት ኳሊፊኬሽን መቅረብ ስለማንችል ነው እግዚአብሔር በኢየሱስ ስም እንድንቀርብ ያደረገው። ስለዚህ ስትጸልዩ በስሙ ነው የምትጸልዩት። ለምን በስሙ ትጸልያላችሁ? እግዚአብሔር እናንተ ማየት የሚችል ሆሊነስ ስላለው በፊቱ መቅረብ የሚያስችል ምንም የለም። አቅም ስለሌለ በደሙ ሆናችሁ በስሙ ሆናችሁ ትቀርባላችሁ። በኢየሱስ ስም ብላችሁ የምትጸልዩት ማለት ኢየሱስ ውስጥ ገብታችሁ ነው። ፊቱም ስትንበረከኩ እግዚአብሔር የሚያየው እናንተን ሳይሆን ኢየሱስን ነው። ስለኛም ሊያማልድ ዘወትር በሕይወት ይኖራል። ሊፈረድባት አይገባም ሞቼላታለሁ እያለ ይማልዳል። ሊፈረድበት አይገባም ሞቼለታለሁ ደሜን አፍስሼለታለሁ ይላል። ከአቤል ደም ይልቅ የሚሻለውን የሚናገር የመርጨት ደም። የአቤል ደም ይናገራል፣ የኢየሱስም ደም ይናገራል። ከአቤል ደም ይልቅ የሚሻለውን ወደ ይናገራል። ደም ይናገራል። ክሊር ነው። ደም ይናገራል። ደም ድምፅ አለው። ስለዚህ ነው ደም አታፍሱ የሚለው። ደም አታፍሱ፣ ምድሪቱን በደም አታርክሷት። በደም አፍሳሿ ደም ካልሆነ በስተቀር ምድሪቷ ደም ሲፈስ ኢንተርቴን እናድርግ፣ አንውደደው። ምንም የማንወዳቸው ሰዎች ላይ ቦምብ ቢወርድም በእግዚአብሔር አምሳል ነው የተፈጠረው ሰው። እኛ ማላጆች ነን፣ ሳይድ የምንይዝ ሰዎች አይደለንም። ማላጆች ነን። ምድሪቱን በደም እንዳታረክሷት ይላል። በደም አፍሳሿ ደም ካልሆነ በቀር ምድሪቱ አትነጻም ይላል። ደም ያፈሰሰ ሰው የጊዜ ጉዳይ ነው። አፕራንዱ ስላገኘ ነው ማፍሰስ የቻለው። አንድ ቀን ደግሞ ያም ይነሳልና ይበቀለዋል፣ ደም ያፈሳል። በዛ መሰረት ነው። ደም ሳይክሊክ ነው፣ አይለቅም። ደም አፍሳሹ ደም እየፈሰሰ ይቀጥላል። ከደም አትነጻም ምድሪቱ። አንድ ቦታ ላይ መቆም አለበት። ያ ደግሞ የሚቆመው በልጁ በኢየሱስ ክርስቶስ ደም ብቻ ነው። ታስዋይ ነው ጌታን ሲያገኙ ነው ሰብሰብ የሚያደርገን እንጂ
ብዙ ነገሮች አሉ። በደሙ ነው መንጻት የምንችለው። ደሙን አፕላይ እናደርጋለን። ስለዚህ ደሙ በህይወታችን ውስጥ የሚሰራው ስራ አለ። የልጁ ኢየሱስ ክርስቶስ ደም ህሊናን ያነጻል። ጊልት እንዳይሰማን፣ የበደለኛነት ስሜት እንዳይሰማን ያደርገናል። ብቻ መደንገጣችንን ይፈልጋል። ብቻ ማፈራችንን ይጠይቃል። እንዳጠፋ ኃጢአትሽን ብቻ አውቂ ነው የሚለው። መሳሳታችን ብቻ ማወቅ፣ መንገር፣ ልክ አይደለሁም። አታክርሙት፣ ግድ የላችሁም። አታሰንብቱት፣ ማብራሪያ አትስጡት። ለምን እንዳጠፋችሁ በምንም ምክንያት አጥፉ። አጥፍቻለሁ፣ ተሳስቼ አም ሮንግ ማለት ጥሩ ነው። አያችሁ፣ ቢልቲን የሆነ ከአዳምና ከሔዋን የወረስነው ማመካኘት አለ ውስጣችን። አንተ የሰጠኝ ሴት ልጅ ያሳተችኛል። ምን እያለው እንደሆነ ገብቶችኋል? አንተ የሰጠችኝ ሴት ማለት እኔ ጠይቄ ያለው ወይ ማለት እኮ ነው። በአንድ በኩል ራስ አይደለ ያመጣሃት? ቆይ ጠየቅኳት ወይ? ጠየቅኩ፣ አምጣ ሴት ያስፈልገኛል፣ ሚስት ያስፈልገኛል አልኩ ወይ እንደማለት እኮ ነው። አንተ ራስ አይደለ የሰጠኝ? በራሷ አልመጣች። አንተ የሰጠኝ ሴት ድሮ እሷ ሳትመጣ በፊት ከኔ ጋር ችግር አግኝተህ ታውቃለህ? በሰላም አይደለ እንደሚኖረው አንተ አምጥታታለች። ምን እንዳረከኝ አላውቅም። ከጎኔ አወጣትና አመጣት፣ ችግር ፈጠረች። ያው አንተ የሰጠችኝ ሴት እሷ አሳተችኝ። ይሄ ሲነገር ትሰማ ነበር እኮ እሷ። ጋሽ ግርማ የሚባለው አንድ እግዚአብሔር ሰው አሉ፣ እንደዚህ እያለ ሲያወራ ሔዋን ትሰማ ነበር አሉ። ከዛ ቆይ ብላ ተጠብቃለች። ሲወጡ አንተ ሰምቻለሁ እኮ ያልከው አቀራረብ አሳምረህ ይቅርታ መጠየቅ ሲገባ በፊት ታሳብባለህ እንዴ? ኖርናታ አለችው አሉ። ከዛ በኋላ ነው ጭቅጭቁ የቀጠለው አሉ። እና ማሳበብ አንተ የሰጠኝ እና እኚህ የእግዚአብሔር ሰው ሲናገሩ አለ፣ እሺ ልክ ነው፣ ትበጃለች፣ ትጠቅማለች፣ ረዳት እንድትሆን ብዬ ነበር የሰጠኋት። ግን ከሷ በፊት እኔ የሰጠው ነገር የለም ወይ አለ። ምኑን? ይሄን አትብላ ይሄን ብላ ብዬ ትእዛዙን የሰጠሁት ከሷ በፊት ነው ከሷ በኋላ ነው አሉ። ከሷ በፊት አለ። ታንታዳ አንተ የኋለኛውን ለምሰማ የፊተኛውን ትተሃለው አሉ። እትሲምስ እንደዛ ይመስላል። ክብር ለእግዚአብሔር ይሁን። እና ማሳበብ በውስጣችን አለ፣ ግን ምንም ኤክስኪውዝ አያድነንም። ምንም አይነት በስተገፋፍተን እንስራ፣ በምክንያት እንስራ፣ ለመስራት ምክንያታችን መጽሐፍ ቅዱስ እንደሚናገረው ከውጭ የሚመጣ ሳይሆን ከውስጥ ነው የሚመጣው። ከውስጥ ነው። ኃጢአት የመስራት ቴንደንሲው ፕላትፎርሙ ያለው ፋብሪካው አንተ ጋር ነው ያለው። በተሸከምነው ስጋ ውስጥ የኃጢአት ፋብሪካ ነው ራሱ። ኃጢአተኛ ስጋ ነው የተሸከምነው። ሪዲም እንዳልሆነም ገና ጌታ ሲመጣ ነው ሚቤዥን። the redemption of our body ገና ወደፊት ነው። እስከዛ ዴድሊ ኢንፍሉዌንሱ ይቀጥላል፣ ጉዳቱ ይቀጥላል፣ ማሳሳቱ ይችላል። ግን በመንፈስ እየተመራን በሄድን ቁጥር፣ በእግዚአብሔር ቃል እየተሞላን ቁጥር እምቢ የማለት አቅማችን ይጨምራል። በኃጢአት የመፈተን አቅማችን ይጠፋል አላልኩም። መፈተኑን እምቢ የማለት አቅማችን ይጨምራል። አሜን። ትልቁ ጉልበት እምቢ ማለት ነው እኮ እና ጸጋ እምቢ እንድንል ያደርገናል። ሃሌሉያ። ቲቶ ምዕራፍ 2 ቁጥር 11 ላይ እግዚአብሔር ቃል ሲናገር ምን ይላል? እናንብበው። ቲቶ ምዕራፍ 2 ቁጥር ስንት አልኩኝ? 11። ጠፍቷል ይሄ ነገር፣ ካሜራው ጠፍቷል። እስቲ ሰካው እንደዚህ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ኃጢአተኛነትንና ዓለማዊ ምኞትን ክደን
የተባረከውን ተስፋችንን የጌታችን የኢየሱስ ክርስቶስ ክብር መገለጥ መጠባበቅ ይላል። በደምብ ስሙኝ። ሰዎችን ሁሉ የሚያድን ምን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ምን እንደም የሰራው ኃጢአተኝነትን ያስክዳል። አንዷን ብቻ ልውሰዳት። ኃጢአተኝነትን ያስክዳል። ኃጢአተኝነትና ኃጢአትን ያስክዳል አንድ አይደለም። ኃጢአተኝነት ቋሚና ቀጣይነት ያለው ባህሪ ነው። ራይት? ኃጢአት መስራት አይደለም፣ ኃጢአተኝነትን ነው የሚያስክደው። ቋሚ ኃጢአተኛ ከመሆን ቋሚ ቆራቢ፣ ቋሚ ተሰላፊ በኃጢአት በኩል ከመሆን ያድነናል። አሜን ነው። ከተለያዩ ተጽዕኖች የተነሳ ኃጢአት የመፈጸመው ነገር ይኖራል። ለዚህ ነው የልጁ ኢየሱስ ክርስቶስ ደም ያስፈልገው። ግን ሪፔንት እናርግ። በቃ ስናጠፋ ወዲያኑ ምላሽ እንስጥ። በደለኞች እንደሆነ እናረጋግጥ። እንመን። ድንግጥ እንበል፣ አናሳብ። ምክንያት አንተ የሰጠኝ አንተ እሱ የሚለውን ነገር እናቆም። ክብር ለእርሱ ይሁን። እንጸልይ። እግዚአብሔር ስለረዳን ስሙ ይባረክ። እግዚአብሔር ስለሰጠን ጊዜ ስሙ ይባረክ። ሁላችን ቆመን እንጸልይ። ሙቀት ያለ ይመስለኛል። ሙቀት አለ አይደል? ጨርሰናል፣ ችግር የለም። ሃሌሉያ። እግዚአብሔር ያዳነን እሱ ነው። ከምን አዳነን? ከኃጢአት አዳነን። ከምን አዳነን? ኃጢአተኛነት ከሚያስከትለው ምን እሺ፣ ፊቱን ከማጣት አዳነን። ቀጥሎስ ከጊልት አዳነን። ስንት ነገር ናቸው ያወራነው። ይዛችሁ እንድትሄዱ እኮ ነው። ምክንያቱም ነገ ልክ ከዚህ ስትወጡ የሚሻሟችሁ ሬዲዮ ጣቢያዎች ምናምን ስላሉ ሊያስጥሉ የሚፈልጉ ስላሉ እኔ እዚህ ውስጣቸው እንዲቀር ቢያንስ ሶስቱን ነጥቦች ይዛችሁ ሄዱ። እግዚአብሔር ከምንድን ነው ያዳነን? ከኃጢአት አዳነን። ኃጢአተኛነት ከሚያስከትላቸው ነገሮች አዳነን። ከሚያስከትላቸው ነገሮች መካከል አንዱ ምን ነው? ሴፓሬሽን ነው። ከእግዚአብሔር እኛን የነጠለ ፊቱን ከነሳን ከሱ ምን አደረገን? አዳነን። ሁለተኛ ከምን አዳነን? ከበደለኛነት ሰልፍ ዋርድ። ያኛው ጋርስ ዋርድ ነው፣ ይሄኛው ሰልፍ ዋርድ ነው። ሶስተኛውን በሚቀጥለው እናወራለን፣ በኋላ እናወራለን። ክብር ለእግዚአብሔር። ከነዚህ ሆኖ ያዳነን። ያዳነን ሲባል ፓኬጅ ነው፣ ትልቅ ነገር ነው። ክብር ለእሱ ይሁን። እግዚአብሔር እናመሰግናለን። እንጸልያለን።